በሕክምና ዘርፍ ውስጥ የሚሰሩ የጤና ባለሙያዎች በረጅም ጊዜያት ሲያነሱት የቆየው የደሞዝ ጥያቄና የዕለት ጉርሳችንን ማሟላት አልቻልንም የሚለው ጥያቄ ገንፍሎ ከሰሞኑ አዲስ የሆነ አመጽና ተቃውሞ የቀሰቀሰ ጉዳይ እንደነበር ይታወቃል። ከዚህም ጋር ተያይዞ ከግንቦት 5 ጀምሮ በሀገሪቱ ሙሉ በሙሉ በሚባል ደረጃ የጤና ባለሙያዎችም ይህንን አመጽ ተከትሎ የስራ ማቆም አድማ እንደደረጉ ይታወቃል። ከዚህ ጋር ተያይዞ ባለስልጣናት እየወሰዱ ያሏቸውን እርምጃዎች አምነስቲ ኢንተርናሽናል እየተቃወሙ ይገኛል። ከዚህ ጋር በተያያዘ አጭር መሰናዶ ከጄምስ ሊሊ ጋር ይዘን ቀረብን። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንደዚሁም ቪዲዮ ላይክ በማድረግ ወደ ዕለቱ መሰናዶዎች እንድታልፉ ጋበዝን። መንግስት የስራ ማቆም አድማ ላይ ካሉ የጤና ባለሙያዎች ጋር ሊደረደር ይገባል ሲል አምነስቲ መጠየቁ ተሰምቷል። የኢትዮጵያ ባለስልጣናት የስራ ማቆም አድማ እያደረጉ ካሉ የጤና ባለሙያዎች ጋር ሊደረደሩ እንደሚገባ የታሰሩትንም ያለምንም ቅድመ ሁኔታ እንዲፈቱ የመብት ተቋሙ አምነስቲ ኢንተርናሽናል መጠየቁ ተሰምቷል። በተጨማሪም በሰላማዊ መንገድ የስራ ማቆም አድማ ላይ ያሉ የጤና ባለሙያዎች ላይ እየደረሰ ያለው ወከባና ማስፈራራት ባለስልጣናቱን እንዲያቆሙ ተቋሙ አርብ ግንቦት 2015-2017 ዓ.ም ባወጣው መግለጫ አስታውቋል። ምንም አይነት የመፍትሄ አቅጣጫ ሳይያዝ የስራ ማቆም አድማው ሁለተኛ ሳምንቱን የያዘ ሲሆን ይህም በመላው ሀገሪቱ አስፈላጊ የሆኑ የጤና ዘርፍ አገልግሎት ላይ ከፍተኛ መስተጓጎል እየፈጠረ እንደሚገኝ ይታወቃል። መንግስት በመላው ሀገሪቱ ያሉ የታካሚዎችን የጤና አገልግሎት የማግኘት መብት በእጅጉ የሚገድበውን ቀውስን የበለጠ ማራዘም የለበትም። መንግስትና የጤና ባለሙያዎች በጋራ ገንቢ በሆኑ ነጥቦች ላይ መወያየት ይገባቸዋል ሲሉ ነው እንደ ሀሳብ ባስቀመጡት ለመመልከት የቻለው። ዳይሬክተሩ አክለው እንደሚገልጹት የአሁኑ ወቅት በጭካኔ ለማፈንና ይህንን ለማሳየት ጊዜው አይደለም። ባለስልጣናቱ እነዚህ ችግሮች ለመፍታት እንደዚሁም የጤና ባለሙያዎች እንደገና ለማስጀመር ወደ ጠረጴዛ ድርድር ሊመጡ ይገባል ሲሉም ጭምር ገልጸዋል። የስራ ማቆም አድማ ከተጀመረ ግንቦት 5 2017 ዓ.ም ጀምሮ በመላው ሀገሪቱ የታሰሩ ወደ 212 ጤና ባለሙያዎች የስም ዝርዝር ሐሙስ ግንቦት 14 2017 ዓ.ም ከጤና ባለሙያዎች ንቅናቄ እንዳገኘ አምነስቲ ገልጿል። ከሰሞኑ የኢትዮጵያ ጤና ባለሙያዎች ንቅናቄ በሚል ስያሜ የደሞዝና ጥቅማ ጥቅም ጥያቄን ጨምሮ የጤና ስርዓቱን ያስተካክሉ ያላቸውን 12 ጥያቄዎች ይመለስ በሚል ካነሱት የስራ ማቆም አድማ ጋር በተያያዘ በመላው ሀገሪቱ ከ80 በላይ የጤና ባለሙያዎች መታሰራቸውን የንቅናቄው አስተባባሪዎች ሲገልጹ ተሰምቶ ነበር። የመንግስት የጸጥታ ኃይሎች በተለይም በትላልቅ ከተሞች በሚገኙ ሆስፒታሎች እያገለገሉ በርካታ የጤና ባለሙያዎችን እየሰሩ በነበረበት ወቅት ላይ የታሰሩ እንደሚገኙ ጭምር ገልጿል። ፌዴራል ፖሊስ በበኩሉ በጤና ባለሙያዎች እየተነሳ ያለውን የመብት ጥያቄ ሽፋን በማድረግ በሀገሪቱ ውስጥ ትርምስን እንዲፈጠር ከሚሰሩ ኃይሎች ጋር ያበሩ ያላቸውን 47 የጤና ባለሙያዎች በቁጥጥር ስር ማዋሉን ጭምር ገልጿል። ለእስር ከተዳረጉት መካከል የፓቶሎጂ ባለሙያ የሆነችው ዶክተር ማህሌት ኩሽ አንዷ ስትሆን ከመታሰሯ ጥቂት ቀናት ቀደም ብሎ ከቢቢሲ ፖድካስት ጋር ቆይታ አድርጋ ነበር። ቢያንስ 20 የሚሆኑ የጤና ባለሙያዎች ተመጣጣኝ ክፍያና ምቹ የስራ ቦታ በመጠየቃቸው በአዲስ አበባ ፖሊስ ኮሚሽን ዋና መስሪያ ቤት መታሰራቸውን አሳፋሪ እንደዚሁም በእጅጉ አሳሳቢ ነው። ፖሊስ አመጽ ማነሳሳት በሚል ያቀረበውን መሰረተ ቢስ ውንጀላ ተቃዋሚዎች ዝም ለማሰኘትና ለመብታቸው የሚነሱትን ለማስፈራራት የተጠቀመበት አካሄድ እንደሆነ ስትናገርም ተደምጧል። በእስር ላይ ያሉ የጤና ባለሙያዎች 3 የቤተሰብ አባላት የአዲስ አበባ ፖሊስ ኮሚሽን ጉብኝት የሚፈቅደው የፍርድ ቤት ትዕዛዝ ተላልፈው ዘመዶቻቸውን እንዳይጠይቁ በመከልከላቸው ከፍተኛ የደህንነት ስጋት እንዳደረባቸው አምነስቲ ገልጿል። የሕክምና ባለሙያዎች ተመጣጣኝ ደሞዝ፣ ጥቅማ ጥቅሞች፣ የሙያ እድገት እድሎች እንደዚሁም ከምቹ የስራ ቦታና የስራ ቦታ ነጻነት ጋር በተያያዘ 12 ነጥቦች ጥያቄ ለጤና ሚኒስቴር ሚያዝያ 3 2017 ዓ.ም ማቅረባቸው ይታወሳል። የጤና መድን ሽፋን አለማዘጋጀታቸው እንደዚሁም ከስራ ጋር በተያያዙ አደጋዎች በቂ ካሳ አለማግኘታቸው፣ የደሞዝ መዘግየትና ሌሎች መሰረታዊ ጉዳዮች ሲነሱ የቆዩ ጥያቄዎች እንደነበሩ ይታወቃል። መንግስት እነዚህን ጥያቄዎች በተሰጠው 30 ቀናት ምላሽ ባለመስጠቱ ከግንቦት 5 ጀምሮ የስራ ማቆም አድማ ለማድረግ መገደዳቸውን ባለሙያዎች ገልጸዋል። የጤና ባለሙያዎች የህብረተሰቡን ጤና በመጠበቅ ረገድ ከፍተኛ ሚና ቢጫወቱም የጤና ባለሙያዎች በአማካኝ በወር የሚያገኙት ገቢም ከ$80፣ ነርሶች፣ የጤና መኮንኖችና ሌሎች ባለሙያዎች ከዚህ የሚያነሰ እንደሚያገኙ ጭምር የሚወጡት ሪፖርቶች ያመላክታሉ። አምነስቲ በዚህ መግለጫ ላይ የኢትዮጵያ የጤና ዘርፍ ለማጠናከር በሰላማዊ ተቋሙ ላይ ያሉ የጤና ባለሙያዎች መብትን መጠበቅ እንደሚገባና የደሞዛቸውን ጉዳይ ማሻሻል ሊገባ እንደሚችል ይዞት የወጣው ሪፖርትና መግለጫ ሲያመላክት አይተናል።